የአቶ ናቲ ክፋት እንግዲህ ከቀን ወደ ቀን እየጀመረ ነው ማለት ነው። ምን አይነት ክፉ ሰው እንደሆነ ያስታውቃል ከነናቱ። አባዬ ግን ይሄ አልነበረም የሚገባው ማለት ነው። ደግሞ የዝሽ ነው እንጂ ፍቅረኛ ነው ያ ፍቅረኛ ትላለች። አቦ ወደዛ ሂጂ። ምን ይቷነች በእናታችሁ። እንደ ትሁት ያቃጠለኝ ሰው የለም ዛሬ። ተመስገን ዛሬ ቆራጥ ሆኗል። እውነት እውነት ጀግና። ሳላደንቀው አላልፍም ተመስገንን በጭራሽ ማለት ነው። አልፈልግሽም ማለት ሳይ አሁን ከሁለት የወደቀ ዛፍ ትሆናለች፣ ትወደዋለች ትሁት ማለት ነው ተመስገንን። ቲና አንቺ ካልፈለግሽው እኔ ልጥበሰው ስትላት እንዴት እንደሆነች አይታችሁታል። የአባዬ ሚስት እንግዲህ አስወግጃት፣ እንደፈለግሽ አድርጊያት፣ እሷ የሆነ ነገር ከሆነች እኔም ትሁትን አልፈልጋትም ብሏል ናቲ ማለት ነው። አያችሁ፣ እሱ ናቲ ትሁትን በፍጹም አያፈቅራትም። የያዙት ምንድን ነው አባዬን ለመጉዳት ብቻና በተመስገን እልህ የተነሳ ነው ማለት ነው። አባዬ ታዲያ በጣም አሳዘነኝ። አሁን ላይ እኔም መጥፎ ሰው እንደሆነባቸው እያስገደዱኝ ነው አላለችም እንደ ጭራሽ። አያችሁ ትሁት ራሱ አባዬ ላይ ልትቀየርበት። በጣም ነው ያስጠላሽኝ ትሁት፣ እውነቱን ስነግርሽ ማለት ነው። ለአባዬ ይሄ አይገባውም በእውነት። አንዳንድ ጊዜ ጥሩ እጆች አመዳፋሾች ናቸው ይባላል እና ተመስገን ማለት እንግዲህ ቲና ታዲያ ለአባዬ ነው የምትሰራው። አባዬ መቼም አልከዳህም፣ አንተን ብከዳ መሬት ትግዳ ይምላለች ማለት ነው። እና ለአባዬ ታዲያ እያመኗት አይደለም፣ ሰውን በድሮ ማንነቱ ነው እየለኩት ያሉት። ተመስገን አሁን በፊት መጥፎ ሰው ስለሆነ በዛው ነው እያዩት ያሉት፣ ግን አይደለም። እኔ እንደ ሰው ማስመሰል አልችልበትም አላለም። ወይኔ ጉዴ ፈላ። ግን ይሄን እውነት ያወቀች ቀን ምን ልትሆን ነው ናቲ? አረ ወይኔ ጉዴ። ያቺ እናቱንም እሱንም አንድ ላይ ይዞ ማንቁርቱን ሴትየዋን ከዛ ካለችበት ወስደሽ ሌላ አሳማኝ ቦታ ማስቀመጥ አለብሽ ቲና። ለምን እንደዛ ታደርጋለህ? ለምን ቤቷን እናስቀምጥ? አረ አምጥቶ ይስጣቸው እንዴ። እንደዛ ከሆነ እነሱ አይደለም ጸበል ቦታ እንዳለች ነው የሚያውቁት። ወይም ደግሞ የተሳሳተ ቦታ እንሰጣቸዋለን፣ እዛ እንዲሄዱ እናደርጋቸዋለን። ሴትዮዋ ወደ ቤቷ ትመለሳለች። አያችሁ፣ አውቃ እኮ ነው ለአባዬ እንድታመጣ ማለት ነው። ከዛ በኋላ እሺ በቃ ሄጅ ብሎ ሄደ። እንግዲህ አቶ ናቲ ተመስገን እውነት እውነት ጀግና ከሆነ የአባዬን ሚስት ይዟት ይመጣል። እንግዲህ እብድ ነው የሆነው። አይታችኋት ከሆነ የአባዬን ሚስት እናትና ልጅ ናቸው የያዟት። እናም እቤት አምጥተው አስቀምጠዋታል አለችው። ምክንያቱም 500 ሺህ ብሩን ስልኳ ላይ ሲልክላት ሚሴጁን አይቷል ማለት ነው። ተመስገን ስልኳን ከፍቶ የቲናን ያንን ገንዘብ ምንድን ነው ሜት ነው ካልነገርሽኝ እሞታለሁ አላት። እሷ ደግሞ ወይዘሪት ትሁት ደግሞ ተመስገን ገንዘብ እየከፈለች ነው እኔና ናቴን ልታጣይ አይደል? ትሁት በመጀመሪያ ደረጃ ራስሽን ቼክ አድርጊ። እኔ የድሮዋ ቲና አይደለሁም፣ ግን ደግሞ መብላት ካለብኝ የምበላው ሰው አለ። ግን አንቺንም አባዬንም መጉዳት አልፈልግም በፍጹም። ይሄንን ቃል እገባለሁ። ቲና አታስመሲ። እኔ አንቺን አውቅሻለሁ። በፍጹም አታውቅኝም ትሁት። ይልቁኑ ራስሽን ፈትሽ እያልኩሽ ነው እኮ ቲና። ለምንድን ነው ናቲን የምትጠዩ? ናቲ እኮ ፍቅረኛ ነው። ውይ ይሄንን ነገር ባልሰማው አሁንስ አቅልሸለሸኝ። ምን 10 ጊዜ ፍቅረኛ ፍቅረኛ ታያለሽ? የሚያጠግብ እንጀራ ከምጣዱ ያስታውቃል አሉ። እጭ ትሁቴ ተይ እባክሽ፣ ክፉ እንድናገር አታድርጊኝ አለቻት ቲና። አባዬም ታዲያ ቆዝም ብሎ ቲና እስኪ አንድ ሁለት አዋይልኝ። እሺ ምን ገዶኝ? የፈለግከውን እዘዘኝ። ከዛ በኋላ ክፍያ አለው። ምን ማለቴ እሱም እየከፈለ ምንድን ነው? ምን ላግዝ? ናቴን እንድትከታተይልኝ እፈልጋለሁ። ክፍያ መቼም እሱም ይከፍለኛል። ብዙ ዘላበደች በአንድ ጊዜ። ቲና ምን እያወራሽ ነው አላት አባዬ። አይ ምንም። ከዛ በኋላ እንግዲህ ተመስገን ቲናን እጇን ጎትቶ እዛ ግቢ ውስጥ ይዟት ወጥቶ ስሚ፣ ስለዛ 500 ሺህ ብሩ ልትነግሪኝ ትችላለች ሲላት፣ የምን 500 ሺህ ብር ነው? ስለምን 500 ሺህ ብር አለች። መጣችና ጃኬቷን እያጣፋች ትሁት አሁን በጣም ነው በአባዬም ዘንድ ትጠላለች፣ ተመስገንም ይጠላታል። አያችሁ፣ አልሰማ ያለ ሰው እንግዲህ መጨረሻው ምንድን ነው? አወዳደቋ አያምርም በነገራችን ላይ። ምክንያቱም ናቲን ለቅንጣት አይፈልጋትም፣ ለቅንጣት በፍጹም አይፈልጋትም። ትሁትን ተናግሯል በስልክ ሰምታችሁት ከሆነ ያኔ ቲና ቆማ ስታዳምጠው እኔ ትሁትን ለልህ እንጂ አልፈልጋትም፣ ሴትዮዋን እንደፈለግሽ አድርጊያት ብሏታል፣ እናቱን ማለት ነው። ስለዚህ
ትሁትን አይፈልጋትም። ተመስገን ስለመጣ ብቻ ነው እንደዚህ እየሆነ ያለው እንጂ ትሁትን በፍጹም አይፈልጋትም። እመኑኝ ማለት ነው። ናቲ ደግሞ እኮ ማስመሰል አልችልበትም ሲልስ አሬ የበላበትን ወጪት የሚደፋ ከነናቱ የእውነት ለአባዬ ይሄ ይገባዋል። ያቺስ እናቱስ ብትሆን እንደው ለአባዬ ከእሷ ጋር ያን ጊዜ እንደዛ ሲሆን ነፍሱን መስዋዕት አድርጎ ከአቶ ገዛኸኝ ጋር ለእሷ ብሏል ነበር ሲጋፈጥ የነበረው አባዬ። ግን ዛሬ መልሳ ተረገመች። ብቻ መዳው ነገር የለኝም። ሰዎች እውነት በጣም ተናድጃለሁ። ለምን እንደሆነ አላውቅም። ናቲ በጣም ነው የሚያስጠላው። እባካችሁ ደራሲው ከድራማ ውስጥ ውልቅ አደርጋችሁ አስወጡልን። ሲቀጥል ተመስገን አሁን ቀጥ ብሎ ሄዶ የአባዬን ሚስት ካገኛት ናቲ ይዋረዳል። ትሁት ትጠላዋለች። ሲቀጥል ደግሞ አባዬ ራሱ ምን እንደሚያደርገው ማሰብ አይከብድም። ግን ደግሞ በውጭ ሆኖ ሊበቀላቸው ይችላል። ትሁትን ያግታታል። ታያላችሁ። ናቲ ትሁትን ያግታታል። አሁን እመኑኝ ማለት ነው። ወይ ቲናን ወይ ከሁለቱ አንዳቸውን ማለት ነው። እና በጣም ይገርማል። በእውነት በጣም ነው የሚገርመው። የሰው ልጅ ግን በዚህ ልክ ክፋት አባዬ ላይ እየተደረገ ያለው ሴራ በጣም ነው የሚያስጠላው። እኔ እዚህ ቤት መምጣት አስጠልቶኛል። ትሁቴ በቃ ችግር የለውም፣ በውጭው እንገናኛለን። እኔ እናንተ እኔ ራሴ ልቀየርባቸው ነው እንዴ? መጥፎ ሰው እንደሆነባቸው ሊያስገድዱኝ ነው። በፍጹም እኮ እየሰሙኝ አይደለም እንዴ? የኔ ፍቅር ስትይ ራሱ አፍሽ ውስጥ በጣም ነው የሚደብረው። ትሁት እውነቱን ስነግርሽ ማለት ነው። ይሄ ፍቅር ማለት ያለብሽን ተመስገንን ነበር ማትረቢ። አናዳኛለች። ለምን እንደሆነ አላውቅም። የሆነት ሰው አንድ ሰው የሆነን ሰው እንዴት አያውቅም? የፈለገ ፍቅር ቢሆን ፍቅር ነው። ይሄ ምንድን ነው? በሽታ ነው። አሁን የተውት የምሬን እኮ ነው። ናቲ እያስመሰለ መሆኑን እንዴት ነው የማታውቀው? በጣም ነው የሚያስታውቅ። እኔ ደግሞ እያስመሰሉ መኖር አልፈልግም። ለዛ ነው አንተ ንጹህ ሰው ነው ናትዬ። እኔ በጣም አውቀሃለሁ። ትሁት እኔ ፊት ተመስገንን አልወድህም አልፈልግህም በይው። እንደዛ እንዳምንሽ አለበለዚያ ነይ እኔና አንቺ ቤት ተከራይተን አብረን እንኑር። ሽማግሌ ሳይላክማ ከአንተ ጋር መኖር አልችልም። ስለዚህ ይህንን ደግሞ ማድረግ መትችው ተመስገንን አልወድህም በቃ አላፈቅርህም በይው። ከዛ ተመስገን ሲወጣ ከቤት ጠበቀችና ተመስገን ለምን አታወኝም? ታውቁሽ እኮ ምን? አዎ ታውቁሽ እኮ እኔ ናቲን ነው የማፈቅረው አውቃለሁ። እና ምን ይጠበስ? በቃ ከህይወታችን ውስጥ ውጣ። ወይዘሮ ትሁት እኔ ትቼሻለሁ። አይገርምም? ምን አለች ደግሞ? አሁንም ግን ደግሞ አለና ገጠም አድርጎ ጉንጯን ሳም ሲያደርጋት ናቲ እንግዲህ ቬንቲሌተር ነው የሆነው በአንድ ጊዜ ማለት ነው። አበደ። ከዛ ቲናዬ ከት ብላ ሳቀች ማለት ነው። ቲናን አሁን እየወደድኳት ልመጣ ነው። እውነት ቲና እንግዲህ አይለኛዋ እሷ አልነበረች ድሮ። አሁን ግን ልወዳት ነው። ምክንያቱም ለአባዬ ስለምትወግን ማለት ነው። አያችሁ፣ መጥፎ የተባለ ሰዎች አሁን ይቀየራሉ። በሆነ ሰዓት ላይ ሊቀየሩ፣ ሁልጊዜ በመጥፎነታቸው አይቀጥሉም ማለት ነው። ለአባዬ ቀድሞ እዛ ቤት እንደገባች ቃል ገብታለታለች ቲና ማለት ነው። አባዬ የፈለገ ገንዘብ ወዳጅ እንኳን ብሆን እመነኝ፣ አንተም ከከዳሁ መሬት ትከዳኛለች። በፍጹም አልከዳህም አባዬ፣ እመነኝ። ሁሌም ካንተ ጎን ነው የምቆመው። አንተ ብዙ ነገር አድርጌሃለሁ፣ ግን ንጹህ ልብና የይቅርታ ልብ ስላለህ ይቅርታ አደረክልኝ። ለሱ ደግሞ አመሰግናለሁ አባዬ። ጥሩ ነው ይሄ ራሱ ላንቺ ጥሩ ለውጥ ነው። ግን እኔ ቂም አልይዝም የኔ ልጅ። እኔ በዚህ እድሜ ቂም ይዤ የት ልደርስ ነው? ቂም አልይዝም። አውቃለሁ አባዬ፣ አንተ መልካም ሰው ነህ። ለአንተ ደግሞ መጥፎ ነገር ሁሉ አልመኝልህም አባዬ። አሁን ያለህበት ጭንቀት ይገባኛል፣ ግን እመነኝ በቅርቡ ደስታ ይመለሳል። የኔ ልጅ የምታውቂው ነገር አለ እንዴ? ዝም ብለህ ጠብቅ ብቻ አባዬ። አንተ አትበሳጭ፣ አትማረር፣ አትሰላች፣ ጠብቅ። በትንሽ ጊዜ ውስጥ ሁሉም ነገር ይስተካከላል አለችው። አባዬ ታዲያ በግማሹ ቲናን እያመናት መጣ ማለት ነው። ተመስገን ታዲያ በተደጋጋሚ አባዬ ናቲ የሆነ ነገር እንዳለ ያስታውቀኛል። ምን ነው አዲስ ያገኘው መረጃ አለህ እንዴ? አይ ቅድም ከዛ ወጥቶ በንዴት ስልክ እያወራ ነበር። ምን እንዳወራ ሰምተሃል? ስላወራው አልሰማውም፣ ግን በጣም ተናደር። እርግጠኛ ነኝ አባዬ የሚያውቀው ነገር አለ። እሱ
ስለ አንተ ሚስት የሚያውቀው ነገር አለ አባዬ። እነኚህ ሁለት እናትና ልጅ በጣም መጥፎ ናቸው። በፍጹም እኔ ሴትዮዋን እንኳን አላየዋትም። በእርግጥም እናንተ ስታወሩ ነው የሰማሁት። ግን እመነኝ አባዬ ከነሱ አያልፍም ይሄ ጉዳይ። እቺ ሰው ደህና እኔና ትሁት አግኝተናት በማግስቱ ጸበል ሄደች ማለት ምን ማለት ነው? የትም ሄዳለሁ አላለችንም እኛን። ከዛ በኋላ እንግዲህ አላቅም የኔ ልጅ ተመስገን ብቻ አመሰግንሃለሁ አንተን አለው አባዬ። አባዬ ችግር የለውም ምስጋና አያስፈልገውም፣ አብረን የምናየው ነው የሚሆነው አለው ተመስገን። እንግዲህ ከዛ ተመስገን ወደ ቤት ተመልሶ መጣና ሶፋ ላይ ቁጭ አለው። ቲና እስኪ ውሃ አምጪልኝ አላት። ምክንያቱም ናቲ ብር ሲልክላት አየ ማለት ነው። ከዛ በኋላ የቲናን ስልክ ብድግ አድርጎ ተመስገን ሲያየው 500 ሺህ ብር ስልኳ ላይ ተልኮላታል ማለት ነው። ከዛ በጣም ተናደደ። ናቲ ማን ነው ተመስገን ምንድን ነው የሆንከው ነገር አለ እንዴ ሲለው አባዬ አይ አባዬ ምንም አልሆንኩም እሺ። ከዛ በኋላ እንግዲህ ቲናን እጇን ጎትቶ ወደ ውጭ ወጣና ሲጨቃጨቁ ትሁት መጣችባቸው። በቃ በኋላ እነጋገራለን አለ። የሆነ ካፌ ውስጥ ሄዶ እንግዲህ በስተመጨረሻም የውልህ የአባዬ ሚስት ናቲ ነው የያዛት ከእናቱ ጋር። ምን? አዎ ተመስገን አባዬ ከሚስቱ ጋር እንዲገናኝ አይፈልጉም። ጭራሽ ሊያጠፏት እየፈለጉ እያወሩ ነበረ። ምንድን ነው? አዎ የምሬን እኮ ነው እንደዛ ሲሉ ሰምቻለሁ። ወይኔ ጉዴ ፈላ ጭራሽ። አዎ እና አሁን እሷ ጸበል ቦታ አይደለም ያለችው፣ ቤት አምጥተው አስቀምጧታል። ስለዚህ ቶሎ ደርሰህ ሴትዮዋን አድናት፣ አለበለዛ ህይወቷን ሊቀጥፏት ይችላሉ አለችው። በጣም ተናደደ ናቲ። ይሄ የውሻ ልጅ እሰራለታለሁ ብሎ እንግዲህ ዘሎ ተነሳ። ተመስገን ያሸንፋል፣ እመኑኝ ማለት ነው። እመኑኝ ተመስገን ያሸንፋል። በምንድን ነው የሚያሸንፈው? የአባዬን ሚስት ይዟት ይመጣል። ስለዚህ ትሁት ውሃ በላሽ፣ ተመስገን ደግሞ በግልጽ አልፈልግሽም፣ የራስሽ ጉዳይ፣ እንደፈለግሽ 10 ጊዜ ናቲ ናቲ አትበይብኝ በእናትሽ፣ ይሄን ደባሪ ስም መስማት አልፈልግም አለ ተመስገን። ቆራጥ ሆኗል። ትሁቴ እንግዲህ የራስሽ ጉዳይ ነው፣ ምንም ሲመክሩት ያልሰማ ምንድን ነው የሚባለውና ብቻ ትሁት የራስሽ ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተመጨረሻም ተመስገን ትሁትን አልፈልግሽም አላት። ታዲያ የአባዬን ሚስት ፍለጋ እንግዲህ ኳትኖ ሄዷል ማለት ነው ለማንም ሳይና